ምን እንደተፈጠረ ጭራሽ ግራ የገባኝ ፋሚሊያንስ። ሁለተኛ ቀናችን መጣ። በእውነት ከተኮራረፍን ማለት ነው። አስቡት፣ እኔ ጠዋት ስራ ገብቼ ማታ ነው ወደ አመሻሽ ላይ ነው የምመጣው ማለት ነው። እና ያለችኝን ጠባብ ጊዜ እንኳን ልኖር አልቻለም እና በጣም ደብሮኛል፣ በጣም ጨንቆኛል። እኔም እንደሷ ላኩርፋት ያንን አልፈለኩም ማለት እና እንዴትም ብዬ ላወራት እየሞከርኩ ነው። ከኔ ጋር ላለመቀመጥ ብላ ጸሎት ቤት ሄዳለች። በቃ ማለት የምንጸልይበት ታይም አለን፣ ግን ከዛ ውጭ ሄዳ ረጅም ምሳ ነው የተቀመጠችው። እንዴት እንደጨነቀኝ ምሳ ምናምን የምበላው ምናምን ነገር ራሴ ነኝ አውጥቼ የበላሁት። ምን እንደምትለኝ አላውቅም፣ ግን እስኪ አብረን ሄደን እናውራት። እውነት እንሞክር፣ የቻልነውን እንሞክር። እኔ ዝቅ ማለት እፈልጋለሁ። እንሞክር፣ ይቻላል። እድላችንን እስቲ እንሞክር አይሻልም? እማ ቆይሽ እኮ በጣም አይበቃም? አረ በእግዚአብሔር አንቺ ልጅ ታይ፣ እንደዚህ ከሆነሽ አታውቂም። ምን ሆነሽ ነው? ማርያምን የምሬን እኮ ነው። አስበሽዋል? ጠዋት ወደ ስራ ስሄድ አላወራሽኝም። ማታ እንደዛው ስተኝተን አላወራሽኝም። አጠገብሽ ሆኜ ራሱ እንዳለው ምናምን ነገር አይሰማሽም? የምር እንደዚህ ሆነሽ አታውቂም እኮ። እሱን ይደርሳል፣ ተይው ይደርሳል። በጣም እኔ ከሚያስጠላኝ ነገር አንድ ቤት ሆኖ እንደዚህ መሆን በጣም ነው የሚደብረኝ፣ ከመጠን በላይ በጣም ማለት ነው። ማለት ሊያጋጥም ይችላል እንደዚህ አይነት ነገሮች ምናምን ነገር ሊያጋጥሙ ይችላሉ፣ መኮራረፍ ምናምን ነገር። ግን ረጅም ሰዓት በዚህ ልክ መኮራረፉ ልክ ነው ብዬ አላስብም። ታምኝበታለሽ? የምሬን ነው እግዚአብሔርን። አሁን ማለት ነው ስትወጪ ምናምን ነገር ማውራት ይችል ነበር ከዚህ። ግን በቃ ለጸሎት ነው የመጣሽው እኮ ገብቶኛል። አይ ግን በቃ ቢያንስ በእግዚአብሔር ፊት ነገሩን ችግሩን አውቄ ምናምን ነገር ማስተካከል የምችለው ነገር ከሆነ ለምን እንደዚህ ሆነሽ አታውቂም? እኔ አሁን ምንም አላደረኩም ወይ አላጠፋም ምናምን ነገር የሚል ሀሳብ የለም ውስጤ። ሰው ነኝ፣ እሳሳታለሁ፣ ላጠፋ እችላለሁ። ግን በዚህ ልክ ተኮራርፎ ምናምን ነገር ታውቂያለሽ አይደለ? አንድ ላይ መብላት፣ አንድ ላይ መተኛት፣ ማውራት፣ መጫወት የለመደ ሰው ምን ያክል ቅር ሊለው እንደሚችል በእንዲህ አይነት ነገር። ሳታጎርሽኝስ በልቼ አውቃለሁ? እኔ ሳላጎርሽ ተበላለሽ እኮ። እኔ አሁን አልገባኝም። የተፈጠረው ነገር ካለ ለምን ማለት ግልጹ ልንገር፣ እኔ ስለደበረኝ አሁን ደግሞ እዚህ ጋር መተህ እንደዚህ ነገር ለምን ሌላ ነገር ታደርጋለህ? በቃ ወደዛ መምጣት አይቀርም። አንዴ እያስተካከልኩ እኮ ነው። በጣም ተዘረክርኩ ስለነበር ነው ላስተካክል ጨርኩት። እኔ ሀሳቢን ተረጂኝ ማለት በቃ ላናግሪ ሲሞክር ምናምን ነገር ዝም ስላልሽ በቃ እግዚአብሔርን በቃ እሱ ፊት መጥቼ ከዚህ በኋላ እንዲደገም ስለማልፈልግ ነው። ግን ማለት እኔ መሸነፍ አለብኝ ወይ አንቺ መሸነፍ አለብሽ ለነገሩ ማለት ነው። አሁን እዚህ ጋር እኔም እኮ ደብሮኛል፣ ግን እኔ ልሸነፍ ብዬ ነው ወደዚህ የመጣሁት። ምክንያቱም በማላውቀው ነገር አኩርፍሽኛል። እኔም ባኮርፍና ዝም ብል ቤታችን በሩን ክፍል ነው የሚያድረው። ማኩረፍ ፈልጌ አይደለም፣ ማኩረፍ እንደማልወድ ታውቃለህ እኮ። እኔ አይቺ ስለማላውቀው ግራ ገብቶኝ እኮ ነው። ተደጋገም ከዚህ በፊት ነግሬሃለሁ። እኔ እሱን ነው ማወቅ የምፈልገው። በጣም ያጓጓኝ ነገር ቢኖር እሱ ነው። በጣም ሲደጋገም ደግሞ እኔ ይደብረኛል፣ አልፈልግም። አንተ የምትፈልገው ከሆነ ስለዚህ ምን መጋነፍ። እሺ አሁን እግዚአብሔር በሚያውቅ ማለት ነው በጣም ብዙ አብሰልስዬ ምን ብዬ
ምን ልትሆን ትችላለች ብዬ አስቤ ምን አድርጊያታለሁ ብዬ አስቤ በጣም ማለት ስራ ቦታም ሆኜ እያሰብኩ ነው። ለምን አንድ ቤት ውስጥ ሆኖ ከመጠን በላይ ይጨንቃል። ከተለመደ ደግሞ ቀስ እያለ ከተለመደ ደግሞ ልጆቻችንም ይለምዳሉ። አይታወቅም፣ ነገ እንወልዳለን እግዚአብሔር። እኛ ግን መጀመሪያ መስተካከል እንዳለብን ይሰማኛል። እንደዛ አይደለም አንድ ሰው እኔ እሱ ነው ቆይ ማለት ይሄን ነገር ምክሩ ምናምን ነገር ለበኋላ ይደርሳል፣ ችግር የለም። ግን እንደው ምን እንደሆንሽ አውቄ ማለት ባስተካከል በጣም ደስ ይለኛል። አዎ እሱን ከሆነ እነግርሃለሁ። ንገሪኝ በእናትሽ። ግን እኔ የምናገረው አሁንም ድጋሚ ለሶስት ለአራተኛ ጊዜ ለመናገር አይደለም። ከዚህ በፊት የነገርኩህን ነገር ድጋሚ ስለደገምከው በጣም ስለደበረኝ ነው እንጂ ይሄ ማኩረፍ ፈልጌ ወይ ሌላ ነገር አይደለም። አሁን በጣም በቃ ደብሮ ማውራት ራሱ ሳልፈልግ በቃ አሁን እዚህ መጣሁ ቁጭ አልኩ እያስተካከልኩ ነው። ቤት ሳስተካከል ስለቆየ እኮ ለጸሎት ቤት ምናምን መሸሸጊያ ያደረግሽው እዚህ ትመጫለሽ፣ ትተኛለሽ፣ እዛም ትሄጃለሽ ምናምን ነገር ለመሸሸጊያ አድርጌው አይደለም። በቃ አሁን መጣሁ አጋጣሚ። አይ የምልሽ ምንድነው አብረሽኝ ላለመሆን ምን ያክል እየጣርሽ እንደሆነ ኩርፊያሽን ምናምን ነገር ለማሳየት ምን ያህል እየጣርሽ እንደሆነ ገብቶኛል። እዛ ምናምን መሄደው አብረን ቁጭ ብለን አብረን ካልሆነ ለምን አንድ ላይ ቁጭ ብለን አብረን ቁጭ ብለን አልኩ ከኔ ጋር አይደለም። ስለዚህ እኔም ደግሞ ሌላ ቦታ ሄጄ ሌላ ክፍል ሄጄ ብቻዬን ቁጭ ብዬ በቃ አንተ ብቻ እንደዚህ ነው። እንዴት እንደዚህ ያልሽ? ይሄን ላደርግ የቻልኩበት ምክንያት ልንገር። አሁን በጣም ያስደበርከኝ ነገር ልንገር። ምንም በቃ እንዴት ነው ልታስተውለው አልቻልክም። ትመጣለህ፣ ስልክህ ነው በቃ እንዴ ከስልክ ጋር እኮ ነው ያለው። ቢያንስ እንኳን መተህ እኮ ከኔ ጋር ለማውራት የሆነ ነገር ለማድረግ ፊልም እንይ ብለህ ትከፍታለህ። በቃ የለም ፊልሙንም ትተህ ምንም ትተህ ስልክህ ነው ቲክቶክ ነው የሆነ ነገር ነው የምታይ ምናምን በቃ ምንም ከኔ ጋር የምታወራው የምትጫወተው ነገር የለም። ይህንን ነገር ደግሞ ነግሬያለሁ። እንደተመለስክ ቢያንስ ያለችህን የማታ ጊዜ ለእኔ ስጠኝ፣ ከኔ ጋር ሁን፣ አብረን እንሆን፣ ፊልማችንን እንይ የሆነ ነገር። እውነት ነው በእርግጥ እንደዚህ አይነት ነገር ታደርጋለህ፣ ግን በጣም ደግሞ የሆነ ሰዓት ላይ የምታደርጋቸው ነገሮች አሉ። ትመጣለህ፣ ቁጭ ብለህ ሶፋ ላይ ትጋደማለህ፣ ፊልም እንታያለህ፣ እራት እንበላለን፣ ትተኛለህ። ሌላ ጊዜም ልክ እንደዛ ነው። በቃ እንደዚህ አይነት ነገር እኔ አልፈልግም። እንዴ መተህ ከኔ ጋር ማውራት ከኔ ጋር መጫወት ምናምን እንጂ ያለበት ከኔ ጋር ጊዜ ማሳለፍ እንጂ ፊልም ላይ ወይ ስልክ ላይ አይደለም መተከል ያለበት። ባለፈው አታስታውስም? ነግሬያለሁ። እኔ እንደዚህ አይነት ነገር ስልክህን አስቀምጥ፣ ስልክህን እየቀማው ነው አስቀምጥ። እሺ ቆይሽ እንቅልፍ ይመጣል፣ ትተኛለህ፣ እኔም እተኛለሁ። ሰሞኑን ደግሞ በጣም በዛ። በቃ እኔ ደብረኝ። ይሄ ሰሞኑን ለአንተ ላይታወቅህ ይችላል፣ አንተ የምታረገው ነገር ላይታወቅህ ይችላል። እኔ ግን በዝቶብኛል። ምንም እያደረክ አይደለም። አምሽተን የምትመጣው እሺ ማለት ስራ ነው፣ ልክ ነው አውቃለሁ እሱን። ከዛ በኋላ ያለችህን ያችን ታይም እንዴ ቅዳሜና እሑድ እንኳን እኮ አሁን እኮ እኔ በጣም የገረመኝ ቅዳሜና እሑድ ራሱ ላለመናገር ብዬ ነው ዝም ያልኩት። ለምን ከዚህ በፊት ስለተናገር ሁሌ አንድ ነገር ደጋግመህ ስትናገር ጭቅጭቅ ነው የሚባለው። ስለዚህ ቅዳሜና እሑድ እንኳን መተህ ማታ ላይ እንደዛ አምሽተህ ምናምን እሺ ቅዳሜ ስራ አለኝ ብለህ ስልክ ላይ ምን ማለት ነው? በቃ ይሄ ነው እየደበረኝ ያለው። ማውራት ካልፈለክና ከስልክ ጋር ሆነ እሺ አዎ ምናምን እንደዛ ከሆነ እኔም እዛኛው ክፍል ሂጅ ስልኬን እየነካካው ጸጥ እላለሁ። አንተም እዛ ሂድ። ከዛ ሲደርስ መብላት ካለብን በልተን መተኛት ካለብን ተኝተን። ይሄን ነው የምትፈልገው? እንደዛ ስቤ ምናምን ነገር እንዳልሆነ እኔ አውቃለሁ። አንቺም ትረጅኛለሽ ብዬ አስባለሁ። እግዚአብሔር በሚያውቅ ይኸው ማለት ከጀርባዬ ያሉ ቅዱሳን ሰላት አሉ። እኔ እንደዛ ማለት ያስቀይምሻል ምናምን ነገር ብዬ አስቤ አይደለም። ታውቂያለሽ ስራ ቦታ ስልኬን የማይበት ምንም አይነት ታይም የለኝም። በቃ ማለት ሁሉ ነገር በጣም አስቸጋሪ እንደሆነ ታውቂያለሽ። ከዛ ደክሞኝ እንደምመጣም ታውቂያለሽ። ሲቀጥል ብዙ መመለስ ያለብኝ ኮሜንቶች አሉ፣ ማየት ያለብኝ ቪዲዮዎች አለ።
ያለችን ታይም ስራና ስራ ላይ ለማዋል ነው። በቃ ውስጥ ያለው ነገር ለምን እየጎደለ ስለሆነ ማለት ነው። የምሰራቸው ስራዎች በአጠቃላይ እያጎደልኩ ስለሆነ ማለት ነው። እኔ በጣም የሚደብረኝ ሰው ነኝ፣ ሰው ፊት ስልክ ማውጣት ማለት ነው። አይደለም አንቺ ባለቤቴ ፊት አይደለም እንደዛ ለማድረግ ሰው ፊት ቁጭ ብዬ ስልክ ማውጣት ራሱ በጣም ይደብረኛል። ሰው ችሎ ሲያወጣ ራሱ በጣም የሚገርመኝ ሰው ነኝ። እንዴት አስቻለው? እያወራ ሰው ስልኩን አውጥቶ የሚነካ ቤተሰብ መካከል ላይ ሆኖ ስልኩን የሚነካ ምናምን ሰው አውቃለሁ። እና እንዴት አስችሏቸው ነው የሚያወጡት ምናምን ነገር? ለምን እኔ ስለሚሰማኝ ያንን ነገር አውቀዋለሁ። ማርያምን እኔ ማለት በዚህ ልክ እንደዚህ ታዝኝብኛለሽ ምናምን ነገር ብዬ አላሰብኩም። በቃ ማለት ከዚህ በኋላ አላደርገውም። በቃ ማለት ማድረግ ካለብኝ ደግሞ ከአንቺ ጋር አደርገዋለሁ። ብቻዬን ተገንጥዬ የማደርገው ነገር ከዚህ በኋላ ሊኖርም አይኖርም። ሲጀመር እግዚአብሔርን እኔ ከዚህ በኋላ ነገርኩሽ አይደለ? እመኚኝ፣ ከዚህ በኋላ ማድረግ ያለብኝን ነገር አንቺ ጋር አብሬ ነይ እናድርግ፣ ይሄን ነገር መስራት አለብኝ ብዬ ቢያንስ አሳውቄሻን ነገር ለማድረግ እሞክራለሁ። አንድ ግን እንድታምኝ የምፈልገው ነገር ቢኖር ምንም አይነት ነገር ባይኖረኝ፣ የምሰራው ነገር ባይኖረኝ አንቺን ትቼ ከስልኬ ጋር የምጣበቅበት ምንም አይነት ነገር ምክንያት የለኝም። በቃ ቤት ስገባ እኮ አንቺና ብዬ ነው ቤት የምመጣው። ታውቂያለሽ፣ ናፍቀሽኝ ውስጤ በቃ ማለት እንዴት ነው ሳወራሽ ምናምን ነገር አይታወቅሽም። ቀን የተፈጠረውን ነገር እየተሰማኝ ያለውን ነገር በአጠቃላይ ሳወራሽ ምን ስልሽ ምን ያክል እረፍት እንደሚሰማኝ ታውቂያለሽ አይደል? ግን እግዚአብሔር በሚያውቅ በመወጠሬ በቃ ስልኬን ማግኝበት ታይም ስላጣሁ ስራ ቦታ ላይ መመለስ ያለብኝ ብዙ ኮሜንቶች አሉ። ዩቲዩብ ቤተሰቦቻችን መመለስ ለነሱ ሰብስክራይበሮቻችን መመለስ አለብኝ። ኮሜንቱ ማየት አለብኝ። አናሊቲክስ ብዙ ነገር ማየት አለብኝ። ዩቲዩብ አለ፣ ቲክቶክ አለ፣ ኢንስታግራም፣ ፌስቡክ አለ፣ ሌላም ሶሻል ሚዲያ አለ። እናንተ እንደዚህ አይነት ነገር በሚሆን ሰዓት እንደዚህ አይነት ነገር ሲኖር እኔ አላውቅም። እኔ ስልህ እሺ ምናምን ከምትል ይሄን አስተካክላለሁ ያደረኩ ስለሆነ ዳግመኛ ይሄ ነገር አይፈጠርም። ይሄ እንደዚህ ያደረኩ ስለሆነ ነው የሆነ ጊዜ ነገርኩህ፣ አስተካከልክሽ። በቃ እንደዚህ አይነት ነገር ስታደርግ ቆይ እንደዚህ ይዤ እንትላለህ። ከዛ በኋላ አብረን ፊልም ማየት ካለብን እናያለን የሆነ ነገር። አሁን ደግሞ ከሆነ ጊዜ በኋላ ደግሞ ሰሞኑን ያመጣኸው ነገር ትመጣለህ፣ ስልክህን ትነካካለህ፣ ከዛ ትተኛለህ ምናምን። ለዛ ነው በቃ ደብሮኝ ነው። እውነት ይሄ ነገር በጣም ብዙ ታሪክ ሰምቻለሁ። ይሄ ነገር በጣም ትዳር ቤተሰብን እንደሚያናጋ አውቃለሁ። በቃ ማለት ይሄ በጣም ትልቅ ሪስክ ያለው ነገር ነው። አስተካክላለሁ እኔ አሁን ይሄ እንዲለመድ አልፈልግም። ምንም አይለመድም። ከዚህ በፊት እንደዚህ ሆኖ አይለመድም። በቃ ምንም ችግር የለም። ይኸው በእግዚአብሔር ስም ቃል እገባለሁ ከዚህ በኋላ ያን ነገር ላላደርግ ማለት ነው። ማለት አስረዳሻለሁ። መስራት ያለብን ነገር ካለ አንቺም ልትሰሪው ትችያለሽ እኮ ምን የምሰራው እኮ ልክ ነህ። እኔ አሁን ይሄ ነገር በጣም ኦቨር ሆኖ በጣም ሁሌ ሆኖ ምናምን ነው እያልኩ አይደለም። አንድ ቀን ሁለት ቀን ወይም ይችን ሳምንት አሁን ያደረከው ነገር እያደገ ይሄዳል ነገር ገባህ እንጂ ሁሌ አብረን ፊልም ማየታችን ከተመለስክ በኋላ ከኔ ጋር ቤተክርስቲያን ሄደን ማታ ያን ነገር ካደረግን ያንን ነው የምፈልገው። እንዴ እኔ ለምጃለሁ ሁሉን ነገር አብረን ነው ከተመለስክ በኋላ በረፍት ቀንም ከኔ ጋር ፊልማችንን ማየን ቤተክርስቲያንም ሄድን ከስራ ተመልሰም ከኔ ጋር ከዛ መስመር ወጥተህ ግን ለየት ብለህ ስልክ ላይ ብቻ ስትሆን እኔ ደግሞ ይደብረኛል። ያየሁትን የለመድኩትን ነገር ሳጣኝ በቃ ያንን ነው የምፈልገው። አስተካክላለሁ። እውነት በጣም ደብሮኝ ማለት ምክንያቱ በጣም ግራ ገብቶኝ ለእናንተ አካፍላችኋለሁ ያለውን ሁኔታ ብዬ በእውነት በቃ ለዛ ነው ካሜራ ይዤ የመጣሁት ማለት ነው። እና እውነት ሰብስክራይበሮቻችን ውድ ቤተሰቦቻችን በቤተሰብ መካከል እንደዚህ ነገር በጣም ክፍተት ይፈጥራል እና በምክክር የሚፈታ ነገር ነው። ደስ ብሎኛል ስላወራኋት መጥቼ እኔ አለማኩረፌ ምን አደረኳት ብዬ ምናምን ነገር አለማኩረፌ ለኔ አሁን እዚህ ጋር ጠቅሞኛል። ለምን ይሄ ችግር እንዳለ አሁን አወቅኩ ማለት ነውና በጣም ቤተሰብ ትዳርን ምናምን ነገር ሊገል የሚችል ነገር ነውና እናንተ ጋራም ካለ ይሄ ነገር ለእናንተም ትምህርት ይሆናችሁ ማለት ነው። እናመሰግናለን። ሰላማችሁ ብዝት ይበልልን ባይ